የ33 ዓመት ጠብደል ጎረምሳ ፈጣሪ ነው እያሉ ፈጣሪ ለማድረግ እኛ ጋር ሲጨቃጨቁ ይውላሉ። የማርያም ልጅ ኢየሱስን ማለት ነው። የዋሃብያ ኡስታዞች ሰዎችን ለመታለል ኢሳና ኢየሱስ አንድ ናቸው፣ ኢየሱስን እንወደዋለን ይላሉ። ይህ ትልቅ ውሸት ነው። ኢሳና ኢየሱስ አንድ ቢሆኑ ብትወዱት ኖሮ እንዲህ አትሳደቡም ነበር። ኢየሱስን ጠብደል ጎረምሳ ብላ የዘለፈችው እማማ መሰረትና የዋሃብያ ኡስታዞች ቆም ብላችሁ ብታስቡ ኖሮ የገዛ መጽሐፋችሁን ብታነቡ ኖሮ በራሳችሁ አፍራችሁ አንገታችሁን በሰበራችሁ ነበር። አምላካችሁ አላህ ጠብደል ጎረምሳ ከመሆኑ የተነሳ ቡኻሪ 3803 ላይ አርሹ እስኪንቀጠቀጥ ድረስ ጠብደልነቱን አስመስክሯልና። እንዲሁም ታላቁ ሊቃችሁ ኢብኑ ተይሚያ በየናል ተልቢስ አልጃሚያ ቅጽ 7 ገጽ 290 ላይ በግልጽ እንደተዘገበው መሐመድ አላህን ወጣት ጺም አልባ ጠብደል ጎረምሳ እንደሆነ ሳሂህ በሆነ እውነተኛ ሐዲስ ተጽፎ ይገኛል። እዚች ጋር ቆም ልበልና አንድ ግልጽ ጥያቄ ላቅርብ። ያልተጻፈ አንቀበልም ስለምትሉ ከመጽሐፋችሁ መልሱልኝ። አምላካችሁ እጅና እግር ካለው እንደ ማንኛውም ጎረምሳ የወንድ ብልትስ አለው? አካል ካለው ሙሉ አካል ሊኖረው ይገባልና ጭንቅላትስ አለው ነው ወይስ ጭንቅላትና ብልት የሌለው ጎዶሎ አካል ያለው ነው የምታመልኩት? መልሱን ከነ አንቀጹ አምጡልኝ። መሐመድና ሰሃባዎቹ በጦርነት የሰው ሚስቶችን እየማረኩ በዛፍ ስር ሴቶችን እንደ ዕቃ እየገዙ አዝል የዘር ፈሳሽን ውጭ ላይ በማፍሰስ ሴቶችን ወሲብ ይፈጽሙባቸው ነበረ። በሳሂህ አልቡኻሪ 4138 የሰው ሚስትን በመግዛትና በዛፍ ስር መድፈር መለኮታዊ ሕግ በሆነበት እምነት ውስጥ ሆናችሁ ስለ ቅዱሱ ኢየሱስ ልታወሩ አይገባችሁም። መሐመድና ተከታዮቹ ሲገድሉ፣ ሲዘርፉ፣ ሲያጭበረብሩ የኖሩት ለዚህ ስጋዊ ፍትወት የግብረ ስጋ ግንኙነት ፍላጎት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። የዓለምን ኃጢአት ለመሸከም ትሑት ሆኖ መጣ። ለጠላቶቹ እንኳን ራሱን አሳልፎ ሰጠ። ፍጹም ቸርነቱን ለዓለም አሳየ። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ ለአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ነው። አንደኛ ጢሞቴዎስ 3:16። ኢሳ ግን የመሐመድ የፈጠራ ተረት ነው። ኡስታዞች ሰዎችን ወደ እስልምና ለማምጣት ሲሉ የኢየሱስን ስም ይጠቀማሉ እንጂ በመጽሐፍ ቅዱሱ ያለው ጌታን አያውቁትም። ኢየሱስ በስጋ የተገለጠው ስለወደደን ነው። የእናንተ አምላክ ግን ለገሃነም እሳት ግድ የለኝም የሚል ጨካኝ ነው። ሙስናድ አህመድ 27:555። ማሳሰቢያ፣ ያለ እውቀት ፈትዋ የሰጠ ሰው ነፍስ እንደገደለ ይቆጠራል ይላል ሐዲሳችሁ። እኔም እውቀት ያለ ሰው እንዲመልስልኝ እጠይቃለሁ። ሊሂቅ ሼኹል ኢስላም ኢብኑ ተይሚያ አላህ ጺም አልባ ጎረምሳ ጠብደል ነው የሚለው ሐዲሱ ሰሒሕ ነው። አላህ አካል፣ እጅ፣ እግር፣ አይን አለው ብላችሁ በቁመት ሊትራሊ ካመናችሁ ይህ ጎረምሳ የተባለው አካል እንደ ማንኛውም ወንድ ሙሉ አካል አለው ወይስ የለውም? ጥያቄ ግልጽ ነው። አላህ የወንድ ብልት አለው ወይስ የለውም? አላህ ጭንቅላት አለው ወይስ የለውም? አሁን እውቀት ካላችሁ ከመጽሐፋችሁ ማስረጃ አምጡ። አናውቅም ካላችሁ አላህን ጎረምሳና አካል አለው እያላችሁ በመሳል ያለ እውቀት ፈትዋ እየሰጣችሁና ነፍስ እየገደላችሁ መሆኑን እመኑ። ያቺ ኢየሱስን ጎረምሳ ስትል የተሳደበችው ወይ የዘለፈችው እማማ መሰረት መጀመሪያ የገዛ አምላኳ ጠብደል ጎረምሳ ብልት አልባ ጭንቅላት አልባ መሆኑን መጀመሪያ ታጥና። እኛ የምናመልከው ኢየሱስ በመጽሐፍ ቅዱስ በስጋ የተገለጠ አምላክ ነው። እርሱ ፍጹም ቅዱስ፣ ፍጹም ቸር፣ ፍጹም ትሑት ነው። እናንተ ሰዎችን ለማታለል ኢሳና ኢየሱስ አንድ ናቸው ትላላችሁ እንጂ አንድ ቢሆኑማ የዓለሙን መድኃኒት የሆነውን ጌታ እንዲህ አትሳደቡም ነበረ። እኛ የምናመልከው ኃጢአተኞችን የሚወድና የሚምር አምላክ ነው። እናንተ ግን አምላካችሁ ጺም አልባ ጎረምሳ አድርጋችሁ የምታምኑ ሴትን እንደ ምርኮ የምታዋርዱ ናችሁ። እንደ ምርኮ ገንዘብ የምታዋርዱ ናችሁ። ስድብ የእውቀት ማነስ መገለጫ ነው። እውነት ግን በስጋ የተገለጠው ኢየሱስ ክርስቶስ ብቻ ነው። አሜን። ቸር ይቆየን።